በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርሃ ሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። የዚች ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። እድሜዋ 12 ዓመት በሆናት ጊዜ በመልካም ስራና በሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎች ነፍሳት አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አድርሷታልና በዚህም በረከሰ ስራ ውስጥ ኖረች። በየዕለቱ የኃጢአት ፍቅር በላዩ ይጨምርባት ነበር። ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከሳቸውም ጋር ትሄድ ዘንድ ልቧን አነሳሳ። ከብዙ ሰዎች ጋራም በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌም እስከደረሰች ይህ ስራ አልተወችም። የክብር ባለቤት የሆነ በጌታ በኢየሱስ ክርስቶስ መቃብር ወዳለች ወደ ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይሉ መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች፣ ነገር ግን ከለከላት እንጂ የጌታዬ አልተዋትም። ከዚህም በኋላ ስለረከሰ ስራው አሰበች። በልቧም እያዘነች እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንቀጥቀጥም ውስጥ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን ፈጸምኩ እንደሆነ ያዘሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህ ስትል ወደ ጌታችን ኢየሱስ ክርስቶስ መቃብር ቤተክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪ ልቅሶን እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደች ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ እረፍትን ደህንነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህንን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣት፣ አምባሻም ገዛችበት። ከዚህም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎን እየተጋደለች በበረሃ ውስጥ 40 ዓመት ኖረች። ሰይጣን አስቀድሞ በነበረችበት የዝሙት ስራ ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚህም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያም የአምባሻ ጥቂት ትመገብ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዘሲማስ ወደዛ በረሃ መጣ። በእርሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ መጥተው የከበረች 40 ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህም ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃም ውስጥ ስትዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስን ከኋላ በመሮጥ ተከተላት። ከዚህም በኋላ ዘሲማስ ሆይ ከኔ ጋር መነጋገር ከፈለክ ጨርቅህን በምድር ላይ ጣልልኝ
እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችው ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰላምታ ተለዋወጡ። በላዩም ይጸልይባት ዘንድ ለመነችው፣ እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲማስ ለመናት። ከእርሷም የሆነውን ሁሉ ከመጀመሪያ እስከ መጨረሻ ነገረችው። እርሷም የሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም ይሻላል። ዓመቱን በሆነ ጊዜ ሥጋውና ደሙን በጽዋ ውስጥ ያዘ። ደግሞም በለስ ቴምርና በውሃ የራሰ ምስር ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምም በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሷም ደርሶ እርስ በርሳቸው ሰላምታ ተለዋወጡ፣ በአንድነትም ጸለዩ። ከዚህም በኋላ ሥጋውን ደሙን አቀበላት። በለሱና ቴምሩን ምስሩን አቀረበላት። ትመገብ ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞ በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። በሁለተኛ ዓመት በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያችም ቅድስት ሴት ሙታ አገኛት። በራስጌዋም ድሃይቱ ግብፃዊት ማርያም ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉም ቃል የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳ ሲጠብቃት አየ። እርሱ በመቃብሯን በምን ቆፍራሉ ብሎ ያስብ ነበር። በዚህ ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላዩ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊ ማርያም ገድሎን እንዳስረዳችሁ ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። መላ ዕድሜዋ 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን አሜን። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክቶች አሳየው። የቶማስም እጅ ይዞ በመለኮታዊ ጎን ውስጥ አኖሮ በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬ፣ ፈጣሪ መነሳትህን አመንኩ አለ። ጌታችን ብታየኝ አመንከኝ፣ የሚመሰገኑ ሳያዩ የሚያምኑብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በጌታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱ ዳግም በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። የሐዋርያቶች ጸሎት፣ በታጋዮች ጻድቃንም፣ በድል አድራጊዎች ሰማዕታት ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም አማላጅነት ይምረን ዘንድ ወደ እነርሱ እንለምን ለዘላለሙ አሜን። በዚች ቀን የአባታችን አዳም የእናታችን የሔዋን መታሰቢያቸው እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳም ሳይፈጥረው አስቀድሞ በሰማይና በምድር ያለው አዘጋጀለት። ሐዋርያው ጳውሎስ እንደተናገረው መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክል አዘጋጀለት። እርሱም ፍሬውን ጣዕሙም ወደ እርሱ ልዩ የሆነ የሚያሻው ሁሉ አከናውኖ እነሆ ከምድር መካከል ይሄውም ጎልጎታ ነው። አፈር አንስቶ በ3 ሰዓት እርሱን ፈጠረው። ከ4 ባህሪያት ይኸውም ውሃ፣ እሳት፣ ነፋስ፣ መሬት ነው። ባሪያው በምሳሌው ራሱን አስመስሎ ፈጠረው። ፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገር የሚያስተውል የሚያውቅ አደረገው። የብርሃንን ልብስ አልብሶ ንጉስ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚህም በኋላ አይቶ ስማቸው ይሰይም ዘንድ አራዊት፣ እንስሳን፣ የሰማይ ወፎች ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበት፣ አንቀላፋ። ከጎኑም አንድ አጥንት አስነሳ፣ ቦታውንም በስጋ ሞላ። እግዚአብሔርን ሴት አድርጎ አሳምሮ ሰራት፣
በአዳም ፊት አኖራት። አዳምም ነቅቶ ይቺ ከአጥንቴ አጥንት ከስጋዬ ስጋዬ ናት፣ ሚስቴ ትሁን ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊቱ በኋላ ሆኖ በየነገዳቸው አዳም ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወስዳቸው ከኤዶም ገነት አኖራቸው። እግዚአብሔርም አዳምና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሷ የበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰ እየቆፈረ ከፍሬዋ እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ስራ ጠላት ሰይጣን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንንም ዕፀ በለስን ትበላ ዘንድ አታለላት። አምላክ የመሆን ተስፋ አሳድሮባትና አሳታት። ያንን ዕፀ በለስን በአየች ጊዜ አማራት፣ በልታም ለባሏ አበላቸው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኅፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ፣ በእርሷና በሴቲቱ ዘር መካከል ጠላትነትን አጸና። በሔዋን ላይ በጻር በጋር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱ ይግዛሽ ብሎ ፈረደባት። አዳምን እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ትመለሳለህ። እግዚአብሔር የቁርበት ልብስ አዘጋጅቶ አለበሰው። 7 ዓመት በተድላ ከኖረ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቅንዓት፣ ሰልሂት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳምም ከኤዶም ገነት እንደተማረ ምድሪቱን እያረሰ እየቆፈረ ኤልዳ በሚባል ሀገር ኖረ። አዳምም ሔዋንም በግብር አወቃት። ቃየልን ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደችለት። ቃየልና አቤል አድገው አካለ መጠን አደረሱ። ወደ እግዚአብሔር መስዋዕት ባቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህ ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነ እያለቀሰ 4 የዘመን ሱባኤ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያ ጸና። ከእርሱም በኋላ ብዙዎች ወንዶች ሴቶች ልጆች ወለደ። እግዚአብሔርን ንስሐውን ለቅሶውን አይቶ የድህነት ተስፋ ሰጥቶ 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴ አድንሃለሁ አለ። አዳምም ከገነት በወጣ ጊዜ የወሰደው ወርቅ፣ ከርቤና ዕጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ ጥበብ ሰዎች ወርቁን፣ ከርቤውን፣ ዕጣኑን እጅ መንሻ ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖኅም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖኅም ከምስራቅ ሰዎች ወደሆኑ የጥበብ ሰዎች እስኪደርስ ተላለፈ። እርሱም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ በተወለደ ጊዜ አምጥተው ለእግዚአብሔር እጅ መንሻ አድርጎ አቀረቡለት። እመቤታችን ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሜንጦስ ሰጠው። አዳም በሚያርፍበት ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችን የልጅ ልጆችን ወዴን አቅርባቸው አለው። የአባቱን ቃል ሰምቶ እንባውን በጉንጩ ላይ እያፈሰሰ መጣ። ወደ አዳምም አቀረባቸው። አዳም ባያቸው ጊዜ ከሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ ወዴት ትሰወራለህ? አለ። ከዚህም በኋላ አባታችን አዳም ሁሉም ልጆቹን ባረካቸው፣ መረቃቸው። ልጁን ሴት እንዲህ አለው፣
ልጄ ይህች ዓለም ድካምና ችግር የተሞላች ናት። በእግዚአብሔር እየታመንክ እውነትን ንጽሕናን ጠብቅ። ሴጣን እንደሚያሳይህ ምታትና ወደ ነገሩ አታዘንብል። በሞትኩ ጊዜ ስጋዬን ወስዳችሁ ሴሊክሚአ በሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ። የጥፋቷ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል። ከ8 ነፍስ በቀር የሚቀር የለም። ልጅ ሆይ ለወገኖቹ ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው። እውነት መንገድን ምራቸው። ከሴጣን እንዳትታዘዙ እንዳያጠፋችሁ አደራ አስጠብቃቸው። ልጆችህና የልጅ ልጆችህ ከቃየል ልጆች ለያቸው። አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸው አይቅረቡ። ከዚህም በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእሳቸው ጋር አኑረው ይጠብቁ ዘንድ አደራላቸው። እንዲህም አላቸው፣ የጥፋቷ በመጣ ጊዜ ስጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላ ያቺ አገር ይወርሷታል። እኒህም ወርቅ፣ ከርቤ፣ ዕጣን ከብዙ ምርኮ ጋር ይወስዷታል። አካላዊ ቃል መጥቶ ሰው እስከሚሆን ድረስ ከዚያ ይጠበቃል። ነገስታት ይዘው መጥተው ይገብሩለታል። ወርቁ ስለ መንግስቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ስለ ማህያዊት ስለሆነች ሞቱ ነው። የአባታችን አዳምን 930 ዓመት ሲሆነው መላሊኤል 135 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት አረፈ። ያረፈበትም ሰዓት ከገነት የወጣባት ናት። በዚችም ጊዜ የመላእክት ሰራዊት ከልጆቻቸው ጋር ተሰበሰቡ። መልካም አገናነዝም ገነዙት፣ በብዙ ሽቱዎች መዓዛም አጣፈጡ። ይህም በገነት በደብረ ቅዱስ ያለ ነው። ስጋውን በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትም አኖሩ። ከእርሱም ጋር ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውም በአዳምና በሔዋን በሴት ቁልፍ ቆልፎ አተሙት። የጥፋቷም እስከመጣ ድረስ ሴትና ልጆቹ ለአባታቸው ለአዳም ስጋ ሲያገለግሉ ኖሩ። ከዚያም በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችንን የአዳም ስጋ በመርከብ ወሰደው። ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘው ሄደው ከቀራንዮ ቦታ ደርሰው ከዚያ ቀበሩት። መልከጼዴቅም ዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀድሞ ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮች ሰማዕታት፣ ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗል። ለእግዚአብሔር ምስጋና ይሁን። አባታችን የአዳም የእናታችን የሔዋን የቀድሞ የሁሉ አባቶች በረከታቸው በላያቸው ለዘላለም ይኖር አሜን። በዚች ቀን ኖህ ተወለደ። የሰለሞን አባት ንጉሥ ዳዊት በዚች ዕለት ተወለደ። በረከታቸው ከኛ ጋር ለዘላለም ይኖር አሜን። የዛሬው ንባብ ላይ በቃ ይቆየን። በሰላም አስጀምሮ በሰላም ያስፈጸመን አምላከ ቅዱሳን አምላከ ሰማዕታት አምላከ አበው ክብር ምስጋና ለሱ ይሁን ዛሬም ዘወትርም ለዘላለሙ አሜን 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 አሜን።